ጤና ይስጥልኝ አድማጮችና ተመልካቾች፣ የምትሰሙትና የምታዩት ነገር የሚጠቅም ነገር ነው ብላችሁ ካሰባችሁ ሳብስክራይብ፣ ላይክ እና ሼር አድርጉ። ዛሬ በዚህ ቪዲዮ የማቀርብላችሁ ነገር ከነዳጅ ፍጆታ ጋር በተያያዘ የሚመጣውን የኑሮ ውድነት ለመቀነስ ምን አይነት የምጣኔ ሀብት እርምጃ በመንግስት ደረጃ እንዲሁም በንግድ ተቋማት ደረጃ እና በግለሰብ ተጠቃሚዎች ደረጃ ሊወሰድ ይገባል የሚለውን በማብራራት ይሆናል። እንግዲህ ከነዳጅ ፍጆታ ጋር የተያያዘ የኑሮ ውድነት ሲጨምር በኢኮኖሚ ውስጥ የሚፈጠረው ችግር በትርጉም ከፍተኛ ነው። ይህ ጉዳይ በተለይ በኢኮኖሚክስ ውስጥ ኢንፍሌሽን ወይም ደግሞ የዋጋ ግፊት በመባል ይታወቃል። እንዲሁም ነዳጅ የመጓጓዣ የኢንዱስትሪ እና የንግድ ዋና ግብአት ስለሆነ ዋጋው በሚጨምርበት ሰዓት የምግብ የመጓጓዣ እና የንግድ ዋጋ ደግሞ ይጨምራል። ስለዚህ ይህን የኑሮ ውድነት ለመቀነስ በመንግስት ደረጃ በንግድ ተቋማት ደረጃ እና በግለሰብ ደረጃ የሚወሰዱ ኢኮኖሚያዊ እርምጃዎች አሉና እነዚህን እርምጃዎች እንመለከታለን። ቀደም ብዬ ግን መንግስት፣ ንግድ ተቋማት እና ግለሰቦች እነማን እንደሆኑ አብራራላችኋለሁ። በኢኮኖሚክስ ውስጥ ኢኮኖሚውን የሚያንቀሳቅሱ ዋና ተዋናዮች የሚባሉት መንግስት፣ ንግድ ተቋማት እና ግለሰቦች ናቸው። ሌላ ደግሞ በነፃ ኢኮኖሚ ፖሊሲ በሚከተሉ ሀገራት የውጭ ሀገራትም ይጠቀሳሉ። ስለዚህ እነዚህ በኢኮኖሚ ላይ ከፍተኛ ተጽዕኖ ሊያሳድሩ የሚችሉ አካላት ተብሎ ይጠራሉ። መንግስት ማለት አገርን የሚያስተዳድር እና ሕግ የሚያወጣ የስልጣን አካል ነው። መንግስት በኢኮኖሚ ውስጥ የሚኖረው ሚና ምንድን ነው? ለምሳሌ ሕግን በማውጣት ያንን የወጣውን ሕግ በማስፈጸም ሚናውን ይጫወታል። ግብርን ደግሞ ይሰበስባል። መንገድ፣ ትምህርት፣ ጤና ያሉ የህዝብ አገልግሎቶችን ይሰጣል። እንዲሁም የገበያ ዋጋ እና ኢኮኖሚውን ሙሉ በሙሉ ይቆጣጠራል። ምሳሌ በአገር ደረጃ የሀገር የፌደራል መንግስት አለ፣ ክልል መንግስት አለ፣ ከተማ አስተዳደር አለ ማለት ነው። የንግድ ተቋማት ሲባል እቃ ወይም አገልግሎት በማምረት ወይም ደግሞ በመሸጥ ትርፍ የሚያገኙ ድርጅቶች ናቸው። የነዚህ ዋና ሚናቸው ምንድነው ቢባል እቃን ያመርታሉ፣ አገልግሎትን ይሰጣሉ፣ ለሰዎች ደግሞ ስራን ይፈጥራሉ፣ ገበያን ሙሉ በሙሉ ያንቀሳቅሳሉ ማለት ነው። ምሳሌ ያክል ፋብሪካዎችን፣ ንግድ ድርጅቶች፣ ባንኮች፣ ሱቆች የመሳሰሉት ናቸው ማለት ነው። ግለሰቦች ማለት በኢኮኖሚ ውስጥ እቃን የሚገዙ ወይም ስራን ደግሞ የሚሰሩ የማህበረሰብ ክፍሎች ናቸው። የነዚህ ግለሰቦች ሚና ምንድነው ቢባል ስራን ይሰራሉ፣ ገቢን ሰርቶ ያገኛሉ፣ እቃ እና አገልግሎትን ይገዛሉ፣ በገበያ ላይ እንግዲህ የገበያ ፍላጎትን ይፈጥራሉ ማለት ነው። ዲማንድ በእንግሊዝኛ ብለን የምንጠራው ይፈጥራሉ። ምሳሌ እነማን ናቸው? ሰራተኞች፣ ገበሬዎች፣ ተማሪዎች፣ ደንበኞች የመሳሰሉት ናቸው ማለት ነው። አጠቃላይ እንግዲህ መንግስት ሕግ ያወጣል እና ኢኮኖሚውን ይቆጣጠራል። ንግድ ተቋማት ደግሞ እቃንና አገልግሎቶችን ያመርታሉ እንዲሁም ደግሞ ይሸጣሉ። ግለሰቦች ደግሞ ስራን ይሰራሉ፣ እቃንን ደግሞ ይገዛሉ። እነዚህ ሶስቱ በአንድ ላይ ተግባራቸውን ሲያደርጉ ኢኮኖሚው ይሰራል ማለት ነው። ወደ ዋናው ርዕስ በሚመለስበት ሰዓት ከነዳጅ ፍጆታ ጋር በተያያዘ የሚመጣውን የኑሮ ውድነት ለመቀነስ ምን አይነት ምጣኔ ሀብት እርምጃዎች እነዚህ አካላት መውሰድ አለባቸው የሚለውን እናያለን። በመንግስት ደረጃ ሊወሰድ የሚገባውን ኢኮኖሚ እርምጃን እንመልከት። አንደኛ የነዳጅ ዋጋ መቆጣጠር ወይም ደግሞ ድጋፍ ሰብሲዳይዝ ማድረግ የመንግስት እርምጃ ነው። በአንዳንድ ጊዜ መንግስት ለነዳጅ ድጋፍ በመስጠት ዋጋ እንዳይጨምር ሊያግዝ ይችላል።
ይሄ ማለት ሳብሲዳይዝ የሚያደርጋቸው አካላቶችን ደግሞ ለተባለው ዓላማ የሚውል እንደሆነ መቆጣጠርም ይጨምራል ማለት ነው። አማራጭ የኃይል ምንጮችን ደግሞ ማበረታታት ያስፈልጋል ማለት ነው። ፀሐይ ኃይል የመሳሰሉትን፣ ነፋስ ኃይልን እንዲሁም ኤሌክትሪክ መጓጓዣ ማስፋፋትን የሚመሳሰሉትን ማለት ነው። ሌላው የህዝብ መጓጓዣ ስርዓትን ማሻሻል፣ ለምሳሌ ባስ፣ ባቡር ወይም ሌሎች የህዝብ መጓጓዣ ማበረታታት አለበት። ይሄ መንግስት ኃላፊነት ነው። ሌላው የገበያ ቁጥጥር ነው። ነዳጅ ምክንያት ብለው ዋጋ በማሳደግ የሚጠቀሙ ንግድ ተቋማትን በደንብ መቆጣጠር የመንግስት እርምጃ ነው። ሌላው የአካባቢ ምርትን ማበረታታት ነው። እቃዎች ከርቀት ወይም ከውጭ ሀገር እንዳይጓጓዙ ሀገር ውስጥ ምርትን ማበረታታት ያስፈልጋል ማለት ነው። ማለት መተካካት፣ የውጭ ሀገር ምርትን በሀገር ውስጥ መተካት፣ ይህን መንግስት ሚና ሊጫወት ይገባል ማለት ነው። ወደ ንግድ ተቋማት ደረጃ ሊወሰደው የሚገባው እርምጃ ስንመለከት ነዳጅ ቆጣቢ ቴክኖሎጂ መጠቀም ያስፈልጋል። እነዚህ ንግድ ተቋማቶች ነዳጅ በትንሽ የሚጠቀም መኪና ወይም ደግሞ ማሽን መጠቀም ያስፈልጋቸዋል ለስራዎቻቸው። የመጓጓዣ እቅድን ደግሞ ማሻሻል አለባቸው። ያ ሲባል እቃ በአንድ ጊዜ ብዙ መጫንና መርሃ ግብር በትክክል ማዘጋጀት ማለት ነው። ምናልባት በአንድ ጊዜ ሊጫን የሚገባው ነገር 2፣ 3፣ 4 ጊዜ ለመጫን መመላለስ አያስፈልግም ለማለት ነው። ስለዚህ የመጓጓዣ እቅድን ማሻሻል ያስፈልጋል። ንግድ ተቋማት አማራጭ ኃይሎችን ደግሞ መጠቀም ያስፈልጋል። ልክ እንደ መንግስት ፀሐይ ኃይልን፣ ኤሌክትሪክ ስርዓትን የመሳሰሉትን ሊጠቀሙ ይገባል፣ ነዳጅን ሊተኩ የሚችሉት። ሌላው የዋጋ ሚዛንን መጠበቅ አለባቸው ይላል። የዋጋ ሚዛን እንዴት ነው መጠበቅ የሚገባው? የነዳጅ ዋጋ በትንሽ በሚጨምርበት ሰዓት እቃ ዋጋን በእጅግ ደግሞ እንዳይጨምር ሚዛኑን መጠበቅ ያስፈልጋል። ትንሽ የነዳጅ ዋጋ በሚጨምርበት ሰዓት ያንን ምክንያት በማድረግ ሚዛኑን ያልጠበቀ ዋጋ ደግሞ በእቃ ላይ መጨመር አያስፈልግም ለማለት ነው። ወደ ሶስተኛ በግለሰብ ተጠቃሚዎች ደረጃ ሊወሰድ የሚገባው እርምጃው ምንድን ነው? ነዳጅ ቆጣቢ የሆኑ ቴክኖሎጂን መጠቀም፣ አስፈላጊ ሲሆን ብቻ መኪናዎችን መጠቀም ያስፈልጋል ማለት ነው። ሁሌ እንዲሁ መኪና ነዳጅ የሚፈልግ በመሆኑ መኪና አለኝ፣ ሞተር አለኝ፣ ተሽከርካሪ አለኝ ብሎ እንዲሁ ዝም ብሎ ከመጠቀም ይልቅ አስፈላጊ ሲሆን ብቻ መጠቀም። ሁለተኛ የህዝብ መጓጓዣዎችን መጠቀም፣ ባሶችን፣ የጋራ መኪና መጠቀም ማለት ነው። ባስን የመሳሰሉ የጋራ የሆኑ መኪናዎችን መጠቀም ያስፈልጋል። ግለሰቦች በግል ወጪው ከሚያወጣ ይልቅ በጋራ ሰዎች የሚጠቀሙትን መጠቀም ይሄ ነዳጅን እንግዲህ እንዲቆጠብ ያደርጋል። ሌላው አካባቢ ምርት መግዛት ያስፈልጋል ማለት ነው። ምርት ለመግዛት ሩቅ ሀገር ከመሄድ ይልቅ አካባቢ ምርት በመግዛት ከርቀት የሚመጡ እቃዎች እንግዲህ ነዳጅ ብዙ ስለሚጠቀሙ የአካባቢ ምርት መግዛት ያንን ይቀንሳል። ሌላው ግል በጀትን መቆጣጠር ያስፈልጋል። የግል በጀት ግለሰቦች ማለት ነው የማያስፈልጉ ወጪዎችን መቀነስ። በእርግጥ ወጪ የማያስፈልግ የለም አይባልም፣ ቢኖርም ግን ፕራዮሪቲ የሚባል አለ። እንግዲህ የትኛው ይቀድማል የትኛው ደግሞ ይከተላል የሚለው የሚቀድመውን በማስቀደም በጣም መሰረታዊ ለሆኑ ነገሮች በጀትን በበጀት በዚህ እርምጃ ሊወስዱ ይችላሉ። ስናጠቃልል እንግዲህ ነዳጅ ዋጋ መጨመር በኢኮኖሚ ሁሉ ላይ ተጽዕኖ ስለሚያሳይ ይህንን እርምጃ መውሰድ ያስፈልጋል። ስለዚህ መፍትሄው በአንድ ወገን ብቻ ሳይሆን በመንግስት ደረጃ በንግድ ተቋማት እና በግለሰቦች አብሮ እርምጃን ሊወስዱ ይችላሉ ማለት ነው። በዚህ መቆጣጠር ይቻላል። ይሄ የሚጠቅማችሁ ከሆነ ይጠቅመናል፣ አዎ ጠቃሚ ነው ብላችሁ ሳብስክራይብ አድርጉ፣ እንዲሁም ደግሞ ላይክም አድርጉ፣ ሌሎችም ሼር አድርጉ። አመሰግናችኋለሁ።